የሄርሜላ አባት ሚስጥሩን አወጡ። ሚስጥሩ ምንድነው የሚለውን አሁን በዚህ ቪዲዮ ለምነግራችሁ ይሆናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱ። በጣም በሚገርም ሁኔታ እንግዲህ እንደሚታወቀው ሄርሜላ በጣም መጥፎ ነገሮች እያደረገች ሶሻል ሚዲያ ላይ የማይገቡ ነገሮችን እያደረገች ትገኛለች። ባልና ሚስትን አለያይታ እሷ ባልዮን ለመውሰድ ሙከራም እያደረገች ትገኛለች። ሙከራ ብቻ ሳይሆን አድርገዋለች ማለት ነው። በዚህም እንግዲህ የሄርሜላ አባት በጣም ተናዶ በጣም ተቆጡ ማለት ነው። ለምንድነው ልጄ እንደዚህ የምታሰድበን? ለምንድነው ልጄ እንደዚህ የምታደርገው? ለምንድነው እናት አባት እንዳሌላት ዘመድ እንዳሌላት ሰው ወንድም እንዳሌላት ሰው የምትሆነው? ለምንድነው እኛ የምታሰድበው? መርጣ የፈለገችው ማግባት ትችላለች። ለምንድነው እንደዚህ የምታደርገው ሲሉ ተናግሯል። ደግሞ እውነታቸውን ያሉት የሄርሜላ አባት ትክክል ነገር ነው ያሉት ማለት ነው። ለምን ብትሉ አብርሃምና ሩታ በፊት በፍቅር ነበር የሚኖሩት ማለት ነው። በሰላም በፍቅር ነበር የሚኖሩት። ልጃቸውንም እያሳደጉ ነበር። ነገር ግን ዛሬ መታ በጣም የማይገባ ነገር አድርጋለች ማለት ነው። በዚህም እንግዲህ አብርሃምና ሩታ እንዲለያዩ ምክንያት ሆነችው ሄርሜላ ናት። እነሱም እንደዚህ ነው ያሉት። በቃ አንቺ እንደዚህ ማድረግ የለብሽም። የፈለግሽውን እኮ አማርጠሽ የፈለግሽውን ማግባት ይችላልሽ። ለምንድነው ልጄ እንደዚህ የምታደርጊ? ለምንድነው እንደዚህ ያን ነገሮችን የምታደርጊው ሲሉ ተናግሯል። እውነት ለመናገር ከሆነ በጣም የሚደብር ነገር ነው ያደረገችው ማለት ነው። የሄርሜላ አባት እኛንም አታሰድቢ። ለምንድነው እኛን የምታሰድቢ? ለምንድነው እኛን እንደ ርካሽ የምታደርጊን? ይሄን ስራ አቆመሽ መግባት አለብሽ። ሩታኛ እንቁኛ ጠንካራ በጣም ነው የምንወድሽ። ፍትህ ለሩታ ፍትህ ለልዑል እያላችሁ መጻፍ እንዳረሱ ሩታ ጀግና እያላችሁ መጻፋችሁ እንዳረሱ ቪዲዮን ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።